በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት የተፈራው የባሕረ ሰላጤው ጦርነት ተጀምሯል። እስራኤል በኢራን ላይ ያልተጠበቀ ፕሪኤምፕቲቭ ስትራይክ መውሰዷን የሀገሪቱ መከላከያ ሚኒስትር እስራኤል ቃጽ አስታውቀዋል። የእስራኤልን ጥቃት ተከትሎ በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምፆች እያስተጋቡ መሆኑ እየተዘገበ ነው። ከቴህራን የሚወጡ የመጀመሪያ ምስሎች መብራት አልቦ ጨለማ ከምታየው ቴህራን ከተማ በላይ የሚጅሞለሞሉ ጥቁር ጭሶች የራሳቸውን ደመና እየሰሩ ይታያሉ። ይህ ጥቃት የመጣው እስራኤል እርምጃውን ለመውሰድ ምክንያት የሆናት መከላከያ ሚኒስትሩ እንደገለጹት ኢራኖች እስራኤል ላይ ማጥቃት ከመሰንዘራቸው በፊት አስቀድሞ የማክሸፍና እስራኤል ላይ ሊደርስ የሚችለውን ስጋት ወይም ጥቃት ለመቀነስ ነው የሚል ነው። አንዳንድ ዘገባዎች ደግሞ በተደራቢነት እንደምናየው ይህ እስራኤል የወሰደችው ፕሪኤምፕቲቭ ስትራይክ የቀደመ ወይም ደግሞ የጠላት ጥቃት ከመምጣቱ በፊት የጥቃት ዓላማዎቹን የማክሸፍ ዓላማ ያለው ጥቃት ከመጀመሩ በፊት አሜሪካም የዚህ ጥቃት አካል በመሆን በተቀናጀ መልኩ ከእስራኤል ጋር የጀመረችው ድብደባ እንደሆነ የሚገልጹ ሪፖርቶች አሉ። በሌላ አነጋገር ጥቃቱ በአሜሪካና በእስራኤል እንደተጀመረ የሚያሳዩ ናቸው። ዘ ታይምስ ኦፍ እስራኤል ላይ እንደምናነበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ ካሜኒ አስከሬን ከተገደሉበት ቅጥር ግቢ ፍርስራሽ ውስጥ ሲወጣ በኢራን ባለሥልጣኖች ሲወጣ የተነሳ ፎቶግራፍ ቀርቦላቸው አስከሬናቸውን እንዲያዩ መደረጉን የእስራኤል ቻናል 12 ቴሌቪዥን ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቀደም ሲል ለሀገሪቱ በቴሌቪዥን ባደረጉት ንግግራቸውም ኢራናውያን እርዳታ ወይም ድጋፍ በዚህ መልኩ እየመጣላቸው ስለሆነ ከተሞቻችሁን ውጡና ተቆጣጠሩ በማለት መልእክት አስተላልፈዋል። በዚህ ወቅትም እያየናቸው እየደረሱን ያሉ የተለያዩ ማስረጃዎች፣ ኢንፎርሜሽኖች መንፈሳዊ መሪ አሊ ካሜኒ በሕይወት እንደሌሉ የሚያረጋግጡ ናቸው ማለት የመጀመሪያውን ይፋ ማረጋገጫ ጠቅላይ ሚኒስትሩ ገልጸዋል። የመከረኛዋ ኢራን ዋና ከተማ ቴህራን ሰማይ በሰው ሠራሽ ደመና ተተክቷል። ከየአቅጣጫው የሚጅሞለሞሉ አምዶች አብረው የሠሩት የጭስ ዳስ የአሜሪካ ዘመቻ ከባድ ቁጣና የእስራኤል የሚያገሳ አንበሳ ጣምራ ጥቃት ውጤት ነው። በተለይም የእስራኤል ጦር የለቀቀውና የእስላማዊ አብዮታዊ ዘብ ኮሩ ጋር የተያያዙ የሕንፃ ጫካዎች በጋራ እንደ ከሴ ችቦ የነደዱበት ጭስ ሰማይ ላይ የሚገማሸር የደመናዎች ኅብረ ስደት መስሎ መታየቱም እንደው በዚህ ውስጥ የተረፈ ሰው አለ ወይ የሚያሰኝ ነው። የአሜሪካው ፕሬዚደንት ልዩ መልእክተኛ ስቲቭ ዊትኮፍ የኢራን ተደራዳሪዎች የሚያስደነግጥ ነገር ይናገሯቸው እንደነበር አስታወቁም።
ምንም እንኳ እስራኤልና አሜሪካ ባለ አቅማቸው እንደሚዘምቱባቸው ቢያስጠነቅቋቸውም የኢራን ተደራዳሪዎች በዋነኛነት ውጭ ጉዳይ ሚኒስትሩ አባስ አርጋቺ ኢራን 11 የኒኩሌር ቦምቦች መስራት የሚያስችል የበለጸገ ዩራኒየም እንዳላቸው ይቦስቱብኝ ነበር ብለዋል ለፎክስ ኒውስ በሰጡት መግለጫ። ገና በመጀመሪያው የኦማን ድርድር ላይ ተደራዳሪዎቹ ያለ አንዳች ኀፍረት በቀጥታ 60 በመቶ የበለጸገ 460 ኪሎ ግራም ዩራኒየም እንዳላቸውና ይሄም ኮርቶ 11 ኒኩሌር ቦምቦች እንደሚወጣው በመንገር ይራጠጡብኝ ነበር ብለዋል። ይሁንና አሜሪካ የኢራንን የኒኩሌር ተቋማት በማውደሟ የተነሳ ኢራን እነዚህን 60 በመቶ የበለጸጉ 460 ኪሎ ግራም ዩራኒየም ወደ አቶሚክ ቦምብ ደረጃ የሚያሸጋግረውን 90 በመቶ የማበልጸግ ዕድል አይኖራትም። ዊትኮፍ ለፎክስ ኒውስ በሰጡት ቃለ ምልልሳቸው ጨምረው ሲናገሩ ተደራዳሪዎቹ 11 ኒውክሌር ቦምቦች ሊሰሩ ወደሚያስችላቸው ደረጃ ለመድረስ ሲሉም የተጣለባቸውን የቁጥጥር ፕሮቶኮሎች ሁሉ ለማለፍና ለመጣስ በመቻላቸው የሚሰማቸውን ኩራት አልደበቁኝም ነበር ብለዋል። በድርድሩም ወቅት አሁንም ቢሆን ዩራኒየም የማበልጸግ መብታቸውን ማንም ሊገፋቸው እንደማይችል ይቦስቱብኝ ነበር ሲሉ አክለዋል። እኛም አሉ ዊትኮፍ፣ እኛም ፕሬዝደንታችን ከዚህ በኋላ ንቅንቅ እንዳትሉ ባላችሁበት የማስቆም የማይገሰስ መብት እንዳላቸው ይሰማቸዋል ስንል እንመልስላቸው ነበር ብለዋል። ዊትኮፍ እኔና ባልደረባዬ ጃሬድ ኩሽነር በኢራኖች ሁኔታ ፍጹም ግራ ይገባን ነበር ሲሉ አክለዋል። የተባበሩት አረብ ኤሚሬቶች ቅዳሜ ዕለት ከጀመረው ጦርነት አንስቶ 186 የኢራን ቦሊስቲክ ሚሳኤሎች እንደተተኮሱባት አስታወቀች። ከእነሱ ውስጥ 172ቱን ማክሸፍና ማውደም ስትችል 13ቱ ባሕር ውስጥ ገብቷል ብላለች። አንዱ ብቻ ግዛቷ ውስጥ እንደወደቀ ገልጻለች። መከላከያ ሚኒስቴሯ እሁድ ዕለት እንደገለጸው ደግሞ በጠቅላላው 541 የኢራን ሰው አልቦች ኤሚሬትስ ላይ ቢተኮሱም 506ቱን በአየር ላይ በመምታት አክሽፈናል ብለዋል። የኢሚራቲ ባለሥልጣናት እንደገለጹት እስካሁን በኢራን የተኩስ ፍንጥርጣሪዎች 3 የውጭ አገር ዜጎች ሲገደሉ 58 ደግሞ ቆስለዋል። የዱባይ ዓለም አቀፍ አየር ማረፊያና የአቡዳቢ ዛኢድ ዓለም አቀፍ አየር ማረፊያዎችን ጨምሮ በተወሰኑ ሕንፃዎች ላይ ጉዳት ደርሷል። ሁከትና ትርምስ በማይለየው መካከለኛው ምስራቅ ውስጥ ዱባይ የሰላጤው አንጸባራቂ የደህንነት የሰላምና የቢዝነስ ዕንቁ ሆና ቆይታለች። ግርማ ገናናነት፣ የሰማይ ታካኪ ማማዎችና ደመናን የተንተራሱ ሕንፃዎች መናኸሪያ ሆና ኖራለች። ይህ የቅርቡ አደጋ ግን ትልቅ ጥያቄ እያስነሳ ነው። የሰላጤው ዕንቁ ኢሚራቲ ከዚህ በኋላ እውነት ደህንነቷ እንደነበር እንደ በፊቱ አስተማማኝ ይሆናሉ የሚል። እስራኤል የደቡብ ሊባኖስ ነዋሪዎችን በሙሉ ወደ ሊታኒ ወንዝ ማዶ በገፍ እንድትሄዱ ስትል በጥብቅ አሳሰበች። የመንፈሳዊ መሪ አያቶላ አሊ ካሚኒ የቀብር ሥነ ሥርዓት ላልተወሰነ ጊዜ ተላለፈ። ኢራን ለመጀመሪያ ጊዜ ቱርክ ላይ ተኮሰች። የአሜሪካ ሰርጓጅ አንድ የኢራንን የጦር መርከብ ህንድ ውቅያኖስ ውስጥ ማስመጡን አስታወቀ። አሜሪካና እስራኤል የኢራንን ሰማይ በቀናት ጊዜ ውስጥ ሙሉ በሙሉ በመቆጣጠር ከ219 እስከ 870 ኪሎ ግራም ድረስ በሚከብዱ አሰቃቂ ቦምቦች በገፍ መቀጥቀጥ እንደምትጀምር አስታወቀች። በእስራኤልና በአሜሪካ አንበሳው አገሳና በአሜሪካ ኃያሉ ቁጣ የቦምብ ዘመቻ የብልጭታና የፍንዳታ ድምፅ መሃል የኢራናውያን ድምፅ መሰማት ጀምረዋል። ከነሱ ባሻገር ከነሱ አንጻር በሀገረ እስራኤል ደግሞ የኢራን ተምዘግዛጊ ሚሳይሎችና ቦሊስቲክ ሚሳይሎች እየወደቁና እየፈነዱ የሚገሉበትና የሚያቆስልባት እስራኤልም የነዋሪው ድምፅ መሰማት ጀምሯል። ፕሬዚደንት ዶናልድ ትራምፕ ይህ በእንዲህ እንዳለ
በመንፈሳዊ መሪ አያቶላ አሊ ካሚኒ እግር በመንበሩ ሥልጣን ላይ የሚተካውን ሰው የመምረጥ መብት አለኝ ሲሉ መናገራቸው ተሰማ። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን የተወሰኑ አገራት ጦርነቱን ለማስቆም ሽምግልና መጀመራቸውን አስታወቁ። ፕሬዝደንት ዶናልድ ትራምፕ ደግሞ ለሀገራቸው ቴሌቪዥን በሰጡት መግለጫ ኢራን የንብርክክ እጇን ካልሰጠች በስተቀረ ምንም የማቆመው ነገር የለም ብለዋል። እስራኤል በኢራን ዋና ከተማ ቴሄራንና በመላ ሀገሪቱ የተፋፋመ ድብደባ ማድረጓን አስታወቀች። አንድ የማዘዣ ወይም የእዝ ምሽግ የነበረና ሟቹ አሊ ካሚኒ ሊጠቀሙበት የተዘጋጀ ምሽግን በ50 የጦር ጀቶች አወደምኩ ብላለች። ኢራን ግዙፍ የሆነ የሚሳኤል ምርቷን ከጥቃት ለመከላከል ላለፉት 10 ዓመታት በከፍተኛ ወጪ ያስገነባቻቸው የመሬት ምሽጎች ስትራቴጂ ከባድ ስህተት እየሆነ ነው ሲሉ ዘ ዎል ስትሪት ጆርናል ዘገበ። ጆርናሉ እንደዘገበው የአሜሪካና የእስራኤል የጦር አውሮፕላኖች ከእነዚህ የዋሻ የጦር ሰፈሮች በላይ ያንጃበቡ ከውስጣቸው ሚሳኤል የተሸከሙ ተንቀሳቃሽ መተኮሻዎች ብቅ እንዳሉ እያወደሟቸው ነው። ዋሻዎቹ እንደታወቁ የአሜሪካ ከባድ ቦምብ ጣይ አውሮፕላኖች ቦምበርስ ስፍራዎቹ ላይ ቦምቦችን በማዝነብ መላ ዋሻውን ወደ ኢራን መሳሪያዎች ግብዓተ መሬትነት ለውጠውታል ይላል ዘገባው። የቅርብ ቀናት የሳተላይት ምስሎች የኢራን ባለሥልጣኖች የሚሳኤል ከተሞች በሚሏቸው በእነዚህ የዋሻ ለዋሻ ስፍራዎች ውስጥ አያሌ የሚሳኤሎችና የሚሳኤሎች መተኮሻ ንዳጅና ጭሶች ሲግለበለቡ ይታያል። ተንታኞች እንዳሉት በአሁኑ ሰዓት በሺህ የሚቆጠሩ የመካከለኛና የአጭር ርቀት መቺ ሚሳኤሎች የተከማቹባቸው ቀሪዎቹ የዋሻ ውስጥ ለውስጥ ማከማቻዎች አብዛኛዎቹም የት እንዳሉ በአሜሪካና እስራኤል ጦር ኃይሎች ታውቀዋል። ይህም ሆኖ የኢራኖች የሚሳኤል ከተማ እሳቤ ላይ መሠረታዊ ስህተት አጋልጧል ወይም መሠረታዊ ስህተት እንደሆነ አሳይቷል። በሞንትሪያል ካሊፎርኒያ የመሣሪያዎች አለመስፋፋት ጄምስ ማርቲን ማዕከል ተባባሪ ተመራማሪም ሳም ላይፍ ለዎል ስትሪት ጆርናል ሲናገሩ በፊት ተንቀሳቃሽና ፈልጎ ለማግኘት አስቸጋሪ የነበሩ አሁን ግን በቀላሉ የሚመቱ ሆነዋል ይላሉ። ይህ በእንዲህ እንዳለ የእስራኤል መከላከያም በሀገሪቱ 50 የጦር ጀቶች የከፋ ድብደባ የወደመው የኢራን የጠለቀ የመሬት ውስጥ ምሽግ ውስጥ አሁንም ድረስ ባለሥልጣኖች እየተጠቀሙበት ነበር ሲል አስታውቋል። ዛሬ እሁድ ማለዳ 2 የእስራኤል ወታደሮች ደቡባዊ ሊባኖስ ውስጥ በሄዝቦላ ጥቃት መገደላቸው ተሰማ። ወታደሮቹ የተገደሉት የሄዝቦላ ሚሳኤሎችና ሰው አልቦች አብዛኛው ሰሜናዊ እስራኤል ሰማይ ላይ ቀኑን ሙሉ በዘነቡበት ወቅት ነው። ይህ በእንዲህ እንዳለ እስራኤል ሀገሪቱ ሊባኖስ ላይ ያካሄደችው ባለው የከበደ ድብደባ እስካሁን ወደ 200 የሚጠጉ የሄዝቦላ ተዋጊዎችና ሌሎች ተዋጊ ቡድኖች አባላት ተገድለዋል ስትል አስታውቃለች። የሄዝቦላ ሮኬትና ሰው አልባ ማስጠንቀቂያ እሪታዎች ትናንት ምሽቱንና ዛሬ ጠዋቱን ሳያቋርጡ እንዲያንባርቁ በማስገደድ የሃይፋ፣ የካርሜል፣ የሳፌድ፣ የሮሽ ሃኒካራና ሌሎች በርካታ የሰሜን እስራኤል መኖሪያ ቀዬዎች ነዋሪዎች ወደ ቦምብ መጠለያዎቻቸው ደጋግመው እንዲራወጡ አስገድዷቸዋል። የእስራኤል መከላከያ ኃይል ሄዝቦላ አብዛኛውን ጥቃቶቹን የሚተኩሰው ከእስራኤል ድንበር አቅራቢያ ሳይሆን ደቡባዊ ሊባኖስ መሃል ውስጥ ዘልቆ ነው። ቢያንስ 3 ሰው አልቦች ጠዋት ረፋዱ ላይ በአቅራቢያው ተመተው ወድቀዋል ብለዋል። አይዴፍ እንዳለው አያሌ የሰሜናዊ እስራኤል መኖሪያ ቤቶች ሰው አልቦችን ተኩሶ ለመጣል ስትፋለም የነበረች ሄሊኮፕተር ጥይቶች አግኝተዋቸው መጠነኛ ጉዳት ደርሶባቸዋል ብለዋል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን
በትውስታ ዓለም በዚህ ሳምንት በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን።